መታሰር ሞት ከመጣ እንደ ፈተና አድርጎ ሊቆጥረው ከቻለ አላውቅም። በእስልምና የሚደርስብን አደጋ ሁሉ የክብር መገለጫ እንጂ ውርደት መገለጫ ስላልሆነ ሰው ዋሽቶ ሰርቆ አጭበርብሮ እየታሰረ በማይረባ ነገር አመታት እየተፈረደበት ይገኛል። ሐቂቃ ለዲኑ የሚታሰር ሰው ካለ እየሰራን ያለ ነው የምናደርገው እንቅስቃሴ ምናልባት የማንንም መብት የሚገፋ የማንንም ድንበር የሚጥስ ህገወጥ ተግባር አይደለም። ሆኖ እንኳን ቢያሳስር ሰው በዲኑ ቢታሰር ክብር ነው። ምክንያቱም እድል ነው አይገኝም። ይሄ ደግሞ አላህ የወፈቀው ሰው ነው የሚያገኘው። በእስላም የሚደርስበት ነገር ክብር እንጂ ውርደት አይደለም። ሞት ቢመጣ ሸረፍ ነው። ኢማም አህመድ ኢብኑ ሐንበል ያ መከራ ሲደርስባቸው እድሜያቸው ገፍቶ ሰውነታቸው ጃጅቶ ለአደጋ ተጋልጠው ሁሉ ነገር ከጃቸው ወጥቶ የተገረፉት በትር ማንም ምድር ላይ አልተገለፈው። ልክ እንደ ዛሬ እስልምና ላይ ተህሪፍ ለማምጣት እንደመከሩት ቁርአንን በተለያየ አይነት መልኩ የቁርአንን ይሄ እንግዲህ የምታውቁት ነው የአህባሽ አስተምሮት ይዞት ከመጣው ትልቁ አደጋ ቁርአን የአላህ ቃል አይደለም እያሉ ነው የሚያውጁት። ይሄ መብዳዕ ነው። ለ1400 ዓመት የእስልምና ጠላቶች ቁርአን ላይ አንዲት ሐርፍ መጨመር አልቻሉ መበረዝ አልቻሉ። ስለዚህ ይሄንን ስትራቴጂ በማን ሊጠቀሙት ፈልጉ? ምን አብናኢ ጅልደቲና የኛው አንደበት ይዘው በመጡ ሙስሊም ነን በሚሉ አመለካከት ባላቸው ሰዎች ዛሬ ቁርአን የአላህ ቃል አይደለም ሲሉ መልእክቱ ግልጽ እንዲሆንላችሁ የማን ቃል ነው አሉ? የጅብሪል ቃል ነው ሲሉ ምን ሊሉ ፈልገው ነው? ሙስሊሙ የጅብሪል ቃል ነው ብሎ ሲቀበል ነገ ጧት ከዓመታት በኋላ ለኛ ልጆች ምን ሊነገር ነው? ጅብሪል ፍጡር ነው እዚህ ቦታ ላይ ተሳስቶ ነው ሊሉን ነው ደግሞ። ስለዚህ ቁርአኑን እንደፈለጉ ሊለውጡት ሲያስቡት መጀመሪያ መግቢያ በር ፈለጉለት። ይህ ነው የተፈለገው። እነ ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይህ ይሄ ተጨባጭ ነበር። ቁርአን የአላህ ቃል ሳይሆን መክሉቅ ነው በል ሲባሉ እኔ በህይወት እያለሁ ምስክርነት አልሰጥም አሉ። የሚመጣውን መከራ ሁሉ ለመቀበል ወሰኑ። ገረፏቸው። የተገረፉት በትር ገራፊያቸው ራሱ አባ ኢስሐቅ የሚባል ሰው ሲናገር ወላሂ ለው ካነ ፊ ለሐደቱሁ ነው የሚለው። አይደለም የሰው ልጅ ዝሆን እንኳን ቢሆን ሐሳቡን አስቀይረው ነበር ይላል። ነገር ግን ኢማም አህመድ ከነበሩበት አልተመለሱም። የሱን አንድ መውቂፍ ብቻ ነው ላነሳም ወደው። ኢማም አህመድን አንድ ጊዜ በጣም እየመታቸው ሰኞ ዕለት መሬት ላይ ወደቁ። ራሳቸውን ስተው ሲወድቁ ለመጀመሪያ ጊዜ አሳዘኑኝ ይላል። አሳዘኑኝና ከወደቁበት ሲነሱ ውሃ ሰጠኋቸው ይላል። አንድ ቀለሱ አንድ ኩባያ ውሃ ሲሰጣቸው ኢማም አህመድ ምን ነበር ያሉት? አልጠጣም ጾመኛ ነኝ ነበር ያሉት ረህመቱላህ ዐለይህ። ያ መከራ ያ ችግር እየደረሰ የሚመጣው ነገር ለዲን። ስለዚህ ነበር ኢማም አህመድ ሰዎች መተው ለሚሉት መርሐባ ይበሉ እነሱን እሺ ብለው ወጥተው ኡማውን ቢጠቅሙ ይሻላል ሲሏቸው ይሄማ የማደርገው ተግባር አይደለም። እንደ ዘመናችን ዓሊም ሐቂቃ ትንሽ መንሸራተት ከጀመረ ዲኑ ለአደጋ ተጋለጠ። የዓሊም ጽናት የዓሊም አቋም በዲኑ ላይ ግንዛቤ ያላቸው ሰዎች አቋም ከሌላቸው ዲኑ ለአደጋ ይጋለጣል። ኢማም አህመድ ግን አላደርገውም አሉ። ሐቅን ይዤ እሞታለሁ። እኔ ብኖር ተከብሬ በሞት ሸሂድ የምሆንበት ተግባር ነው። የዓሊም ውርደት የዓለም ውርደት ነው ያሉት ረህመቱላህ ዐለይህ። ኡማውን ወደ ጥሜት አልመራው ወደ ጥፋት አላሳየውም ነበር ያሉት። የመጣውን እቀበላለሁ አላህ ይዘንላቸውና አቡበከር እኔ በሐያቱ ያለው እስልምና ጎዶ ላይ ደርስበትም ብለዋል። እኔ እናንተ ዛሬ በሚሊዮን የምንቆጠሩ ሙስሊሞች ባለንበት ጊዜ ነው የነብዩ ክብር እየተደፈረ የአላህ ቃል እየተደፈረ መጫወቻ ሊሆን የተነሳበት ተጨባጭ የተጀረኡን ሰዎች በተጀሩ በድፍረት አደባባይ ላይ እየወጡ መናገር የጀመሩበት ዘመን ላይ ደርሰናል። ምንድነው አማም አላህ መልሳችን ምንድነው የሚሆነው? ለዚህ ነው እኮ እያንዳንዱ ሙስሊም ጠበቃ ሊሆን እያንዳንዱ ሙስሊም ለዲኑ ኃላፊነቱን ሊሰጥ አንድ ነገር እንመን ኢኽዋን ወላሂ አላህ የወሰነብን ነገር አይቀርም። አሊ ኢብኑ አቡ ጣሊብ አላህ ስራቸው እንደላቸውና የሚናገሩት ነገር ነበር። ምን ይላሉ? በዘመናቸው በሳቸው መሪነት ዘመን ወዳጆቻቸው ብዙ ነበሩና አንድ ሰው መጥቶ ጠየቃቸው። የርሶ ጋርድ ልሁንልዎት አላቸው። የርሶ ጠባቂ ልሁንልዎት አላቸው። አሊ ምን ነበር ያሉት? የምትጠብቀኝ ከሰማይ ነው ከምድር አሉት። አይ ከምድር አላቸው። አይ ከሰማይ ካልሆነ አታስፈልገኝም አሉት። ለምን አላቸው ሰውየው። ምክንያቱም አምሩ ከላይ ስለሚመጣ ከትእዛዙ ከአላህ ስለሚመጣ አንተ ከታች ብትጠብቀኝ ዋጋ የለውም አሉት። ያንን መቆጣጠር ከቻልክ ግን ተፈضل ነበር ያሉት ረዲየላሁ ዐንሁ። አምሩ ሚን አላህ ነው ከላይ ከመጣ ማን ነው የሚመልሰው? ስለዚህ ነበር ሰይድና አሊ መታ አፍሩ ሚን አልሞት ይላሉ። መቼ ነው ከሞት ማፈነግጠው? መቼ ነው ከሞት ምሸሽ ይላሉ። ወላሂ የተወሰነብኝ ጊዜ ብሸሽ አላመልጠውም፣ ካልተወሰነብኝ ደግሞ መሸሽ አያስፈልገውም ይላሉ ረዲየላሁ ዐንሁ። ስለዚህ እኛም በሐያታችን ላይ ሊደርስ የሚችለው ነገር ግልጽ ነው። ከላይ የተወሰነው ከአላህ የመጣው ብቻ ነው እና አሁን ባለው ተጨባጭ ላይ የኛ ኃላፊነትና ሚና ምንድነው? እያንዳንዱ ሙስሊም ግዴታ አለበት። የሁሉም ተግባር ነው። ዛሬ ከከሌ ከከሌ ተለይቶ የሚታይበት ተጨባጭ ውስጥ አይደለም ያለነው። ሁሉም ለዲኑ መቆም አለበት። ሁሉም ለዲኑ ታሪክ ስንሰማ እስልምና ላይ የመሩ ሰዎችን ስናይ እነማን ነበሩ ይሄን ዲን ይዘውት የኖሩት? እነማን ነበሩ ይሄን ዲን ያስከበሩት?
ቁጥራቸው አንሶ አቀል ሆነው ምንም አይነት ኃይል ቁዋ ባልነበራቸው በኡማን ቁዋ ብቻ ኡማውን የመሩ ሰዎች አልፈዋል ዛሬ ደግሞ የበላይ የተደረጉ የሚሾሙልን ሰዎች ወይ ዲኑን አያውቁ ወይ ዱንያውን አያውቁ ከሁለቱም ውጭ ሆኑ የበለጠ ደግሞ ለዲኑ ጠላት የሆኑ ሰዎችን መሪ ያደረጉ የሚያስቀምጡልን ደግሞ ሌሎች ናቸው ያመጡ የሚሾሙልን ካነሁ ሙስሊሙ ጃሂል لا يعرف عن شيء ምንም ነገር ማያቅ እንዲሁ ብቻ እንዳሻንጉሊት መጫወቻ የሆነበት ተጨባጭ ይሄ ግን በታሪክ ዘመናቶች አልፈዋል ብዙ ጊዜ ይሄ ነገር ተደጋግሟል ካሁን በኋላ ግን ይሄ ሰው ነቅቷል ዑመር ኢብኑ ኸጣብ የሚናገሩት ነገር አለ አላህ ስራቸውን ይደላቸውና ብልጥ አይደለንም ብልጣ ብልጦች ግን አያታልሉንም ይላሉ ብዙ ጊዜ ተታለናል ከዚህ በኋላ ግን የምንታለልበት እድል አይኖርምና እኛ ነን መሪዎቻችንን አላህን የሚፈሩ ሰዎችን እናስቀምጣቸው ትክክለኛ መሪዎች መምጣት የሚችሉበትን ስራ መስራት እስከ መጨረሻው ድረስ በጽናት ለዲናችን በመታገል የሚፈለግብን ኃላፊነት እንድንወጣ ነው አደራ የምለው እኔ በተናገርኩት እናንተ በሰማችሁት አላህ የሥራ ሰዎች ያድርገን እያልኩኝ ንግግሬን ቋጫለሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ